እማምዬ ይሄ ጡቶ አልነበረም ወይ ከደረቱ ምን አወረደው ወደ ጉልበቱ? ይሄ ጡቶ አልነበረም ወይ ከደረቱ ምን ወሰደው ወደ ጉልበቱ? ጠምጄ ይኸውልሽ ልጠፈጥፍሽ እችላለሁ። ገባ ሩታት ነው እኮ እቺ ንገረኝ። እኔ ደግሞ መጣጣፍ አይደለም እንዴ ሲጣር ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ጠፋኝ የመጣፋኝ አፈጥፍሻለሁ። ኧረ ቾምቤ ተረጋጋተው ተዋድብ። አብርሽ የሚጨነቅ ሰው በዳይ ጋር ስምምነት አያደርግም። በዳይ ሆነች እኮ እንደዛ እንዲንገላጀጅ ጅል እንዲሆን ላጫም እንዲሆን ሽንት ቤት እንኳን ሊሄድ ሲፈልግ ማለት ነው አስፈቅዶ የሚሄድ ልጅ እንዲሆን ያደረገችው ሩታ ሆና ሳለ ያንን ስታቅ ከርማ አሁን ከሩታ ጋር ማበሯ ለአብርሽ ምንም አይነት ስሜት እንደሌላት ግልጽ ማሳያ። ብታቆሚ እንፈልጋለን ነው እያልኩሽ ያለሁት። ያልጀመርኩትን ነገር ላቆም አልችልም። እኔ ስለእናንተ ስራ ይብዬ እምትይው ነው ማለት ማይ ጋድ አትሊስት አምነሽ እንኳን ይቅርታ አንተረጨረቻቸው ወይ ቻው አለቻቸው። ሁብ መግለጫ ነው እንግዲህ እና ወዳችኋለሁ እያለች ነውና ምን አለች እዚህ ጋር ሩታ ባስፈሪማ ይዘሽው አትመጪም ነበር እና አንቺ ፈርተሽ ነው ሄርሜላን ኪንግ ኮንግን አስከተለሽ ምናምን ቦዲጋርድ ያው አሁን እኮ ነው የሚገባኝ ለካ ያላረገችው ለማስፈራሪያ ነው። ሰላም የተወደዳችሁና የተከበራችሁ የቅመም ቻናል ቤተሰቦች፣ ቅመም የሆናችሁ ቤተሰቦች እንደምን ከርማችኋል? እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ሰሞኑን ጠፋ እያልኩኝ ነው፣ ግን ደግሞ በጣም አናዳችሁኛል። ዛሬ ልወቅሳችሁ ነው የመጣሁት። የምር ልወቅሳችሁ ነው የመጣሁት። ምክንያቱም ላይክ ከነፈሰበት ጋር መንፈስ ከሄደው ጋር መሄድ ምናምን ነገር የእናንተ ባህሪ አይደለም እና ዛሬ ትገሰጻላችሁ። ሰሞኑን 1-3-4 ተከታታይ ቪዲዮዎች ምናምን ነገር የሰራሁት ትክክለኛ የሆነ መረጃ ለማግኘት ያግዘኝ ዘንድ ብዬ ሄርሜላና ሩታን እያገዝኩኝ ሰፖርት እያደረኩኝ አይታችሁኛል። ግን ያ የኔ ትክክለኛ ማንነት አይደለም። መቼም ቢሆን መቼም እንግዲህ ቤተሰብ ነው። መቼም ቢሆን ስህተቱን ልንናገር እንችላለን እንጂ መቼም ቢሆን ጠላት ሆነው ከሚያደባዩት ጋር ልተባበር አልችልም በፍጹም። ሲቀጥል እናንተ ራሱ እዚህ ጋር መወቀስ አለባችሁ እንዴ። ሾርት ሚሞሪ የሆናችሁ ያህል እኮ የተሰማኝ እኮ ነው። 1 ወር ሙሉ እንደዛ ስታንገበግበው የነበረች ልጅ ዛሬ ምንም እንዳልተፈጠረ አዝናችሁላት ለእሷ ስታለቅሱ ምናምን ነገር ሳይ በጣም ነው የታዘብኳችሁ። በጣም እላፊ ማለት ነው። በእርግጥ ይሄን 2-3 ቪዲዮ ምናምን ነገር አይታችኋል። ትክክለኛ መረጃ ማግኘት እስክችል ነበር የእነሱ ወዳጅ ስመስል መረጃው እኔ ጋር መምጣት እንደሚችል እርግጠኛ ስለነበርኩኝ ነበር። አሁን በቂ የሚባል መረጃ አግኝቻለሁ። በአብርሽ እንደዛ መሆን ላይ ድግምትና ሲህር ላይ ትክክለኛው ሰው በቃ ከበቂ በላይ መረጃ አለኝ። እስቲ እነሱ አውጣ ይበሉኝ፣ እኔ ዛሬውኑ አውጣዋል። በቃ እነሱ ናቸው። ሰው እንደዚህ ያደረገን ሰው የሰይጣንን ስራ የሰራን ሰው በፍጹም እኔ ይቅር ልል አልችልም። ማለት ይቅር ልንል እንችላለን፣ ግን ደግሞ ሀቅ እንዳላት ሰው ግን ምናምን ነገር ለሷ አላዝንላት ልስቅላት ምናምን አልችልም በፍጹም። ከዛ ሲቀጥል ደግሞ እንዴት ነው ዛሬ የተለቀቀው ቪዲዮ በቃ የመጨረሻ አልቲሜት ጎላችን እሱ ነበረ። በቃ በዚህ ጉዳይ ላይ ማለት የመጨረሻ ግባችን ይሄ ነገር እንዲፈጠር ነበረ። የጠላቴ ጠላት ወዳጄ ነው የሚባል ነገር ትዝ ይላችኋል? እንደዛ እንደማለት ነው። አሁን ሩታና ሄርሜላ በየትኛው ሎጂክ፣ በየትኛው ካልኩሌሽን፣ በየትኛው ሲስተም እንዴት አንድ ላይ አብረው ይሆናሉ? በፍጹም እኮ የማይሆን ነገር እኮ የማይሆን። እነኚህ ሰዎች አብርሽን የምር ይወዱት ከነበረ በተለይ ሄርሜላ አብርሽን ወዳው ከነበረ አሁን ከሩታ ጋር የሚያወዳጃት ነገር አለ ይመስላችኋል? በፍጹም የለም። እኛ ስንል የነበረው የአብርሽን ደህንነት፣ ጤንነት ብቻ ነበር ስንፈልግ የነበረው በሰዓቱ። ያንን ጤንነት ደግሞ ሲቃወሙ የነበሩት ሩታና ሄርሜላ ነበሩ። ሄርሜላ በምን ካላችሁኝ በኢጎ ስሜቷን በመከተል የእሱን ስሜት ባለማክበር እሷ የሚሰማትን ነገር ብቻ በማድረግ እሱ ታሞ መንጫጫትና ረብሻ ውካታ ምናምን ነገር የእሱን ሰላም እንደሚረብሸው እየተነገራቸው ሐኪም መጥቶ ነግሯቸው ያንን ነገር ግን አለማድረግ አልቻለች። ለምን? በቃ ስሜቷን ስለምትከተል። ስለዚህ እኔም የወንድም ጠበቃ ነኝ፣ የአብርሽ የጓደኛዬ ጠበቃ ነኝ። እሱ ይረዳኝም አይረዳኝም ነው ብላችሁ እና ኮንፊውዝድ እንደምትሆኑ በዚህ ቪዲዮ እርግጠኛ ነኝ። ግን ደግሞ የኔ ስህተት አይደለም፣ የእናንተ ስህተት ነው። ትልቅዬ የእናንተ ስህተት ነው። የፈለጋችሁትን ማለት ትችላላችሁ። በዚህ ጉዳይ ላይ አንድ ሰው ትክክል ነው፣ እሱን አብርሽ ብቻ። እነ የቡዜን ታሪክ
መጨረሻ ላይ ይፋ ሲደረግ የምታውቁት ይሆናል። በጉዳዩ ላይ ያለች ሰው ነች፣ እናንተ ማወቅ ስላለባችሁ ብቻ ነው። ከዛ ውጪ ያሉት ሰዎች ግን እንዳለ አስመሳይ ናቸው። እሱን ደግሞ በመረጃ የማሳያችሁ ጊዜ ሩቅ አይደለም፣ በቅርቡ አሳያችኋል። በዚህ ጉዳይ ላይ በጣም ሲጨነቅ የነበረው ሲጎዳ የነበረው አብርሽ ነው። ከዛ ደግሞ ቤተሰቦቹ ላለማጋለጥ ወይም ደግሞ እነሱ ላለመረበሽ ብሎ የት ከከተማ ሊወጣ ሲል ይዘው ፓስፖርቱን ተቀብለውታል። ስለዚህ ሊታው እንኳን ሲፈልግ እነሱ አልፈለጉም፣ እንዲተዋቸው እድል አልሰጡትም። ስለዚህ እድል ያልሰጠን ሰው ደግሞ እድልን በራስ መንገድ ነው መፍጠር ያለብን። ያንን ነው እያደረገ ያለ። እሱን ደግሞ በዛሬ ቪዲዮ ላይ በደንብ አይናችሁ እንድትገልጡ አደርጋችኋል። የኔ ተመልካቾች በጣም ንቁና በሳል ናችሁ ብዬ አስባለሁ። ግን አሁን ሾርት ሚሞሪ ሆናችሁብኛል። ቅርብ ጊዜ የተፈጠረው ነገር ረስታችሁ ያለቀሰ ሁሉ እኮ እውነት የለውም እኮ። ምንድን ነው የሚባለው? አዞ ገሎ በልቶ ማለት ነው አድኖ ያለቅሳል። ኔቸር ሆኖበት ማለት ነው። አንዳንድ ሰውም እንደዚህ ነው። ስለዚህ አሁን ተመልካቾቼ ወሬውን አላስረዝምባችሁ፣ ወደ ቪዲዮ ቀጥታ እንገባና አንድ ባንድ የምናይ ይሆናል። እውነታውንም አሳውቃችኋለሁ። ከዚህ ጀርባ ያለው እውነት ምንድን ነው የሚለውን እናያለን እንጂ ላይክ ከዚህ ቀደም የነበረው ባልተዛር ምናምን ያልኩኝ ሳፌዝ የነበረው ትክክለኛ መረጃ ጌሬ እንዲገባ ነበር። ገብቶልኛል። ከዚህ በኋላ ምንም ላይክ ከዚህ በፊት 2-3 ምናምን ቻናል ዘግተውብኛል። ምንም አይመጣም። አብርሻውን ነቃ ያለ ሰው ነው። ስለዚህ አትሊስት ቢጠፋ እንኳን አብርሽ ማስመለስ የሚችል ይመስለኛል። ምክንያቱም ትልቅ ሰብስክራይበር ስላለው እሱ ሪፖርት ቢያደርግ መስተካከል ይችላል። ሄጄ ማወራዋለሁ ላይክ የሚያጠፉት ከሆነ ማለት ነው። ሰው አሁን እዚች ጋር ሀቅና ሀቅን ይዘን ነው የምንጓዘው። ሲፈልጉ ያስጠፍተኝ ጉዳይ አይደለም። በዜሮም ቻናል መጥቼ ድጋሚ እንደ አዲስ መንቀሳቀስ እንችላለን። ስለዚህ እሱ ዝናት ቢግ ዲል ፎር ሚ። ሰው እንቀጥልና ቪዲዮን አጠር አድርገን ዋናውና ፖይንቶችን እናያለን ማለት ነው። እኔ በድጋሚ መተናል። የመጣንበትን ጉዳይ ምንድን ነው? አንድ ላይ አንዳንድ ነገሮች በጣም እያናደዱን ስለሆነ ነው ማለት ታገስን፣ በጣም ብዙ ታገስን። ግን ደግሞ ከአቅማችን በላይ ሲሆን አብረን መተናል ማለት ነው። ምንድነው የመጣንበት ጉዳይ? ፍቅር የኛን ስም በጣም እያነሳች ነው። እኛ ስሟን አላነሳንም፣ ምንም አላልናትም። ምናለች? ፍቅር ስማችንን እያነሳች ነው፣ እኛ ምንም አላልናትም። በቃ ኦንሊ እሷን የጠሯት ነገር ይሄ ነው። ሌላ ምክንያት የላቸውም። የኛን ስም አጥፍተሻል፣ የኛን ስም አበላሽተሻል፣ ሰው ለዚህ ደግሞ ዋጋ መክፈል አለብሽ ወናግራቸው ለዚህ ዋጋ መክፈል አለባችሁ እያሉ ያሉት። ስለዚህ ዋጋ ደግሞ እንዴት ነው የሚከፈለው? እኔ ግራ የገባኝ እንዴት ነው ዋጋ የሚከፈለው? ምንድነው የሷ ጥፋት? ዋጋ መክፈል ካለባችሁ እናንተ ናችሁ መክፈል ያለባችሁ። ሲቀጥል ደግሞ ስማችንን አጥፍታለች። እስቲ እኔው ያጠፋሁኝ እስቲ ወር ከምናምን ሆነኝ ስምሽን ያጠፋሁኝ ነው። እስቲ ክሰሽኝ፣ የሆነ ነገር አድርጊ እስቲ። ሀቅ ስላለ እኔ ጋር ስለምታቂ እኔ ልትናገርኝ አትችይም። የምትችይውን ያህል ሞክረሻል፣ ግን አልቻልሽም ምንም ነገር ማድረግ አይደል? ሰዎች ልጅ ምንም ያደረገችው ነገር የለም። ፍቅር አብርሽን ሰላም እንዲሆን ከማሰብ ውጪ አብርሽን ከመተባበር ውጪ ምንም ያደረገችው ነገር አንድ ነገር የለም። ሁለታችሁ ግን በሱ ደህና አለመሆን ላይ በጣም ሰፊ ሚና ጉልህ ሚና አላችሁ። እሱን ደግሞ እኔ ብቻ አይደለም ተመልካቾቼም ያውቃሉ፣ በደንብ ያውቃሉ። እሱ ሰላም ባልነበረበት ሰዓት ላይ ስትጨቃጨቁ ስትረባበሹ ሰላም እንደማያገኝ እያወቃችሁ ብዙ ነገር ስታደርጉ ነበር። እሱን ማውራት አይጠበቅብን። ቀጣይ እናያለን። አንችልም፣ ምክንያቱም መብት ነው፣ የራሱ ህይወት ነው። ግን አብርሃም እንደዛ ታድርጌ ማለት መብት አለ? የላቸውም በፍጹም። እናንተ አብርሽን እንደዚህ አታድርጊ ማለት መብት የላችሁም፣ በፍጹም የላችሁም። እንዴት ነው ሊኖራችሁ የሚችለው እንዴ? ፍቅር ላይ ምን አገባሽ ሄርሜላ? አይመለከትሽም እኮ አንቺ ሩታ እያለች ነው አብርሽ ህይወት ላይ ገባሽው። መብት የለሽም ስትያት ነበር። አንቺ በአብርሽ ህይወት ላይ መብት የለሽም፣ መናገር ካለበት አብርሽ ይናገር እያልሽ የነበርሽ ሰው አሁን በአብርሽ ህይወት ላይ እኛ መናገር አለብን። ለምን? ሁለት ስለሆናችሁ። እዚህ የኛን ስም ግን ባታነሳ ስትመጣም በስትክክል በተረጋጋ መንፈስ እናውራታለን። ግን ደግሞ እውነት ለመናገር የሰማሁት ነገር በጣም አስደብሮኛል። እንዴት ነው አላቃትም። ስለማያውቁት ሰው በዚህ ልክ ማውራት አግባብ ነው ብዬ አላስብም። የትም አላቃትም፣ የትም አታቀኝም። በየቦታው እየሄደች የኔንም ስም ሆነ የሩታንም ስም ማንሳቱ ተገቢ ነው ብዬ አላስብም። ኦኬ፣ ካንቺ ስም አንሰው ማለት ካንቺ ስም አልፈሽ ለሩታ ስም መጨነቅ ጀመርሽ። እንሳቅ ቀለኝ። እኔ በምን አይነት መንገድ ነው እኛን የምታስቡን እንዴ?
we are not full ይላል ፈረንጅ እንግሊዘኛ ሞጣ ያወራ ብቻ ግን ጅሎች አይደለንም እኛ ጅል አይደለንም እንዴት ነው የምትደበሩብን አትሊስት ክብር ይኖራችሁ እንጂ ለኦዲየንስ ለተመልካች ክብር የሚባል ነገር አለ ክብር ስጡ እንጂ ምን ማለታችሁ ነው እስከ ዛሬ ስትጫወቱበት ስትደበሩበት ከርማችሁ እሺ ሄርሜላ አንቺ ትንሽ ነው ምናምን ያለብሽ ጥፋት ምናምን እንበል ግን ያም አንቺን ብትሆኚ ስሜትሽን ስትከተይ ስሜትሽን ስትራምጂ ልጁን እየጎዳሽው ነበር ከዛም አልፎ ደግሞ ትንሽዬ ሰላም ላግኝ ከራሴ ጋር ልሁን ሲል አልፈቀዳችሁለትም አሁን ምን ይፈጠር ነው የምትሉት እኔ እኮ ግራ የሚያጋባ በኋላ ምክንያቱም ጥሩ ልጅ ናት ብዬ አስብ ስለነበረ እና የሆነ ታይም ደግሞ እናወራ ስለነበረ በጣም መልካም ልጅ ምናምን አድርጌ ነበር መስላትና ድጋሚ ወቴ ውስጥ መታ ተመሳሳይ ስራ ትሰራለች ወቴን ትረብሸኛለች እና ምን የሚለውን ነገር ጭራሽ አላሰብኩትም የሷ ስራ እንዳለ ሆኖ ማለት እዚች ጋር መታ ባላለቀ ጉዳይ ላይ መታ እንደገና ተደረባ ሌላ ነገር መስራቷ ልክ ባይሆንም እሱ አይመለከትሽ ባላለቀ ጉዳይ አለች አሁን ችግራቸው የእንትና ማውራት የፍቅር ማውራት ሳይሆን ፍቅር በአብርሽ ህይወት ውስጥ መግባት ነው ስለዚህ እንዴት ነው የሆነ ሰው ሲገባ ጠላታችን ነው ጠላታችንን ደግሞ ለማጥፋት እኛ መተባበር አለብን ብለው በፍጹም እኮ እሳትና ጭድ የነበሩ ሰዎች እኮ ናቸው አይደል አብሮ ሲመጡ እናንተ አገምቱም እንዴ አብሮ የሚያስመጣቸው እኮ ምንም ጉዳይ የለም እኮ ሲቀጥል ደግሞ ሄርሜላ ታውቃለች አብርሽ እንደዛ ለመሆኑ ለአብርሽ የምትጨነቅ ሰው ብትሆን አሁን ሄርሜላ ላይ እኔ ዛሬ እንደዚህ ሞርድባት ለምን መሰላችሁ ለአብርሽ የሚጨነቅ ሰው በዳይ ጋር ስምምነት አያደርግም በዳይ ሆነች እኮ እንደዛ እንዲንገላጀጅ ጅል እንዲሆን ላጫም እንዲሆን ሽንት ቤት እንኳን ለሄድ ሲፈልግ ማለት ነው አስፈቅሮ የሚሄድ ልጅ እንዲሆን ያደረገችው ሩታ ሆና ሳለ ያንን ስታቅ ከርማ አሁን ከሩታ ጋር ማበሯ ለአብርሽ ምንም አይነት ስሜት እንደሌላት ግልጽ ማሳያ በኔ እይታ አይደለም በማንም ሰው እይታ ይሄ ግልጽ ማሳያ እኔ ይሄ ነገር ካልታያችሁ እኔ እናንተ ነኝ እንደዚህ አልገልጠው ማቆም ግን እየነገርኳችሁ የራስሽን ህይወት ኑሪ ግን የኛን ስም አታንሺ ከሱ ጋር ያለንን ጉዳይ እኛ እንጨርሳለን ግን ደግሞ በዛ ጉዳይ ላይ አንቺን ተጨምረሽ ሌላ ወሬዎችን እንድታወሪ አንፈልግም ብለን በስነ ስርዓት ነው ለናናግራት የምንፈልገው እሺ ስነ ስርዓት እናንተ ጋር ምን አይነት እንደሆነ የምናውቀው ነገር ነው ግን ደግሞ አንድ በጣም ክሪቲካል የሆነ ጥያቄ ልጠይቃችሁ ምን ብላ አስወራች ማን ጋር ያወራችሁ የለም አንድ መልስ የላቸው ዝም ብለው ከመሬት ተነስተው እሷን ብቻ ለማስፈራራት ሁም ብለው ጠርተዋታል ፍቅር ደግሞ ብቻዋን አትሄድም ፋራ አይደለች ከአብርሽ ጋር ሄደች ግን የነሱ ሐሳብ የነበረው እሷን ብቻዋን ጠርተዋት ሁለቱ ማበራቸውን ስታይ ምትደነግጥ እምትፈራ ነበር ይመስላችሁ ግን እንደዛ አይደለም የሆነው ደግሞ ማስፈራም ፍቅር ናቃታለሁ ብያቸዋል ከዚህ ቀደም anyways እስቲ መጥቷል ሻሩክ ከቃጀል ጋር መጥቷል እንዴ ባልታዘር ሚሊዮን አጣፉት እሱ ለቀልድ በጨዋታ ሲጀምር አብርሽ የሚያደርገው ነገር ትክክል በደንብ ትክክል እናንተ ዝም ብላችሁ ኮሜንት ምናምን የምታደርጉ ሰዎች እስቲ አስቡ የተፈጠረውን ከሁለት ሳምንት በፊት የተፈጠረውን ነገር አስቡ እንኳን እንደዚህ አይነት ነገር ማድረግ እነሱ እንዲማሩበት አንድን ሴት ይዞ መምጣት ይቅርና የፈለገ ነገር ቢያደርጋቸው ያንሳቸው ኖርማል ያለቀሰ ሁሉ ሀቅ አለው ማለት አይደለም ተመልካቾች ከዛሬ መስራት ብቻሽን ነበር ለምን ብቻሽን እኮ የጠራንሽ ፍቅር አይደል ለምን መስማት አይቀርም ብዬ ነው መስማት ካልቀረ ፍቅር ባለችበት ቦታ ሁሉ ነው ያለሁኝ ለምን ነው ብቻውን የጠራቸው ለምን ፈልጋቸው ነው እሷን ልናወራት ነበር የምናወራው ነገር አለ ከእሷ ጋር ምንም ተወራት እንግዲህ ምናወራት ተፈልጋችሁ እሱን ከአንቺ ጋር እናወራ አይ ከእናንተ ጋር የሚያገናኘኝ ነገር ቢኖር አብርሃም በሌለበት ደግሞ ሁለታችን ሶስታችን እንገናኛለን የጋራ ባላችን አብርሃም ነው ስለዚህ እናንተ ከኔ ጋር ሊያገናኛችሁ የሚችለው ዋነኛው ሰው አብርሃም ነው አብርሃም ከሌለ እናንተም አታስፈልጉ ምንም አላስፈልግም ምንም ነን እያለቻችሁ ነው ግልጽ ነው ስለዚህ ምንድነው ዛፉ አብርሃም ነው እናንተ ቅርንጫፎች ናችሁ ስለዚህ ዛፉ ከሌለ ቅርንጫፍ የለም ስለዚህ እሱ ባለበት ማውራት ትችላላችሁ ጉዳይ ካላችሁ ሲቀጥል ደግሞ በተለይ ሄርሜላ
ከፍቅር ጋር ምንም አይነት ተግባቦት የለሽም ምናምን ነገር አይደለ? ስለዚህ ስምሽን እያጠፋች እንኳን ቢሆን አላጠፋችም፣ እያጠፋች እንኳን ቢሆን ማን ጋር ሄደሽ ነው ማውራት የነበረብሽ? በጣም ቀላሉ ነገር ማን ጋር ነው መሄድ ነው? አብርሃም ጋር ሄደሽ በቃ ስሜን ይከበርልኝ ካንተ ጋር ምናምን የሆነ ዘፈን አለ መሰለኝ አይ ቲንክ ስሜ ምናምን የሚል የአስቴር ከበደ ዘፈን አለ። ካንተ ጋር ብለያይም ግን ስሜን ግን ጠብቅልኝ። እንደሱ እያልሽ ከሆነ እሱ ነው ማውራት ያለብሽ። ቀጥታ ባለ ጉዳዩን ነው ማውራት ያለብሽ እንጂ በተዘዋዋሪ ፍቅርን ማግኘት ምናምን የማግኛ ሰበብ ምናምን መፍጠር አስፈላጊ ነው ብዬ አላስብም። ያንስ እንቀጥል። ባለችበት ቦታ ነው ያለው። እኔ ባለሁበት ቦታ ደግሞ ስዋለች ሶ የለባራቱ ነው አንቺ ነው ኦልሬዲ ተዋውቀናል። ሶ አብርሃም እዚህ ጋር መኖሩ አግባብ ነው ብዬ አላስብም። እኛ እሱን ብንፈልገው እሱ ጋር እንደውለታለን አለቀ። እሷንም ደግሞ ስንጠራት አንተ ተከትለ መምጣቱ ተገቢ ነው? ተገቢ አይደለም አብርሽ፣ ተገቢ አይደለም። ባላ ከኔ ጋር ነው የምትንቀሳቀሰው የምትወጣው የምትገባው። ይሄንን ማመን መቻል አለብሽ። አሁን የጠራችኋት ለምንድን ነው? ምክንያት ነገር ኦኬ፣ ፍቅር የራሷ ጉዳይ የላትም፣ የራሴ የምትለው ነገር የላትም። የራሴ ጉዳይ አለ። ይሄ ደግሞ የኔና አብርሃም ጉዳይ ነው። ሁለታችን ጋር ነው ስላልሆነ ነው ብቻሽን የጠራንሽ። ቢሆንም ኖሮ እሱን እንጠራው ነበር። አሁን ብቻሽን ማውራት እንችላለን? አትችሉም። ብቻዋን ልታወራችሁ አትችልም። ነገ ተቃጠሉ። ያንን ነው የምትፈልጉት? አትችሉም ማውራት ብቻዋን። ከፈለጋችሁ አንድ ላይ አውራት። ሲቀጥል ደግሞ ምንም ቅንጣት ታህል እቺን የምታክል ኢመንት ነው ምንት ፍቅር የላችሁም። ለሱ እልህ እንጂ ፍቅር የላችሁ። ፍቅር ቢኖራችሁ ኖሮ በተቻላችሁ መጠን ፍቅራችሁ ለማሳየት ትሞክሩ ነበር። እናንተ ግን ያላችሁ ምንድን ነው? መውደድ ሳይሆን እልህ ነው። በተለይ ሄርሜላና ሩታ ጋር ያለው ነገር በሁለታችሁ መሃል እኔ የተሻልኩኝ ለመሆን እንዴ ሰሞኑን ሄርሜላና ልጅነትም እንዴ ስታከብር ልደት ምናምን ነገር ምንም በህይወቷ እኮ ምንም ነገር የፈጠረባት አትመስልም። ከሁለት ቀን በፊት እኮ ስቅስቅ ብላ እያለቀሰች ነበር። አብርሽ እንደዚህ ያደረገኝ ምናምን ብላ ልደቷ ላይ ሲሆን ሁሉ ነገር ተረሳ ምናምን ነገር ሰላም ሆነች፣ አለቀ። ይህንን ነገር ተመልካቾች የእናንተ ማገናዘብ እንዴት ይከብዳችኋል? አልቅሳ እንደዛ እሪ ብላ ላይክ ሰው ሁሉ አብሯት እስኪያለቅስ ምናምን ነገር አድርገው ከዛ በኋላ በሁለተኛ ቀኑ ምናምን ነገር ላይክ ፓንት በሚያክል ቀሚስ ምናምን ነገር መታ ልደቴ ምናምን ብላ መልክ ሰራርታ ምናምን ነገር ሄደች እና ስንት ደቂቃ ነው የምታወራው? 5 ደቂቃ 5 ደቂቃ በቂ ነው። ነገሩን ካመነችልንና ከተግባባን 5 ደቂቃ በቂያችን ነው። 5 ደቂቃ ማፈጅ 5 ደቂቃ ማፈጅ ነው። በደንብ የምትሰማንና የምታዳምጠን ከሆነ ጉዳያቸውን እስኪጨርሱ ሂደን እደውልልሃለሁ። እኔ እንዴት አንቺን ትችሽ አይደለም የሆነ እነሱ ጋር ሌላ አስተሳሰብ እየመጣ ነው። ገባሽ? እኛ ምን እናደርግሻለን? ሴቶች ነን፣ በራስሽ ኮንፊደንስ ይኖርሽ ምናምን እንደዚህ ስላልሆንክ በእነሱ መታሰቤ ላይገርመኝ ይችላል። ግን ደግሞ እስቲ ምንድነው እንስማው። በቃ ስምት ግን ደግሞ አንቺ ኮንፊደንስ ስለሌለሽ ምናምን ይሄ የጅል ድሮ የህፃናት ጨዋታ ማለት እኮ አንተ እንደዚህ የምትል ከሆነ እንደዚህ ላድርግልህ ምናምን ብለው ሰውን ለማጥመድ የሚደረግ ትሪክ ማለት ነው። አንቺ ኮንፊደንስ ካለሽ ለምን ለብቻሽ አታወሪኝ ነው? አንቺ እንዲህ ከሆንሽ እንዲህ ለምን አታሪኝ? ያለፈበት የድሮ የጥንት ስታይል ይዛችሁ መታችሁ እዚህ ጋር ምንም ስሜት የማይሰጥ ነገር ምናምን አይመጣውም። በቃ አልፎበታል። የድሮ የጥንት ነውና ፍቱ። እሷም ገብቷታል። ግን ኢትስ ኦኬ፣ ችግር የለውም። ማውራት ከፈለጋችሁ ላውራችሁ ብላ ፈቅዳላችኋለች። ስለፈቀደልች የላችሁ ነው እንጂ እናንተ አታላችኋት እንዳልሆነ ከወዲሁ እንድታውቁት ፈልጋለሁ። እንቀጥልስ። ከዛ ባለፈ ከአብርሃም ውጪ የትም ቦታ አታውቂኝም። የትም ቦታ እኔም አላቅሽም፣ አታውቂኝም። ሰው ስለማታውቂው ሰው በየቦታው እየሄድሽ የምታስወሪው ነገር አግባብ ነው? አንቺ ህይወቴን ከአብርሃም ጋር እየኖርሽ ከሆነ እኛ አልደረስንብሽም አይደል እንዴ? ስለኔም ሆነ ስለ ሩታ እየሄድሽ በየቦታው ኮራ ብለሽ የምታወሪበት ነገር ምንም የለም። አልመጣንብሽም፣ አልደረስንብሽም። አንቺ ነሽ አይደል እንዴ የመጣሽብን? አንቺ ነሽ ወደኛ ህይወት የደረስሽው አይደል እንዴ? አታነብንቢ፣ ቀስ ብለሽ አውሪ። ምንም እየገባኝ ነገር በጣም ስለተናደድኩኝ ነው፣ ስላልደረስኩብሽ ስለማላቅሽ። እሺ አዳምጪኝ። አዎ ላይክ እንደ ረጅም በፍጥነት ማውራት አይደለም አሪፍ ተናጋሪ የሚያደርገው ወይም ደግሞ ሀቅ እንዲኖርሽ የሚያደርገው። ምንሽ ስለለፈለፍሽ ነው አይደለም። አታውቂም፣ አታውቅሽም ምናምን ነገር ግን መረጃ
መረጃ የለሽም። እሷ ስለማውራቷ ምንም ያወራሽ ምንም መረጃ የለሽም። መረጃ ካለሽ ማሳየት እኮ ነው። ቀላል ነገር እኮ ነው። አንድን ሰው ያለ ስሙ መወንጀል ራሱ ወንጀል ነው። በስም ማጥፋት ራሱ መክሰስ ትችላለች። በዚህ አጋጣሚ ማወቅ ስላለባችሁ ምንም መረጃ የላችሁም። ደግሞ የለም ያልተፈጠረ ወሬ ነው። ሚዲያ ላይ ያለ ሰው ያውቃችኋል። ለማያውቃችሁ ዝም ብላችሁ ሸጉት። አታውቂንም። ስለኛ የምታስወሪው ነገር አቁሚ። አዳምጪኝ። እንዴት ነው ፍቅር እያወራሽ ነው ያለ ነው? መጀመሪያ በጣም ተረጋጊ። ስነ ስርዓትሽን ያዢ። እያከበርሽ ነው። አልገባሽም? እያከበርሽ ነው እያወራሽ ያለ ነው። በእውነት ሩታይ ኖ በጣም አፍሽን እየከፈትሽ ነው። ስነ ስርዓት የእናንተ አይታያችሁ? ለጠየቃችሁ ጥያቄ መልስ ነው እየመለስኩላችሁ ያለው እኮ። በስነ ስርዓት ምን ቅርቅር አትበይ። ረጋ በይ። በመጀመሪያ ደረጃ አጠገብሽ ነን፣ እንሰማለን። እንዴ ለሀገር አታምቧቂ። ድምፅሽን ቀስ ሰከን ብለሽ አውሪ። እሺ። ኧረ ጉዴ! እንዴት ነው የምትጮኸው? እናታችሁ በጣም ትዕግስተኛ ሁኜ ለማውራት እየሞከርኩ በጣም እኛ ነው የታገስንሽ። እንዴት ነው እየተመነቃቀሽ ነው እያወራሽ? እስቲ ማይ ታግዘሽኛል። ፍቅር ሙት ፍቅርም ጨለላል ታስጨልላቸው ነው። እሷም እንግዲህ አሁን እዚህ ጋር ምን ይባላል? መሳቅ ነው ወይስ? እኔ ግን ተመልካቾች ምንድን ነው አብረሽ ነበር እንዴ ጡት መያዣ ምናምን የሚገዛላት እንዲህ ብላ ቀረች። እኛም ሀሳቡ የሚያስወራውን እንጂ ሀሳባችን እዛ ሊቀር ነው እንዴ? አብረሽ አያ የመራቀ ጉዳይ ችግሩ እንዴ ሚያውም ስስ ልብስ ያኔ ሚዲያ ላይ እንደዚህ አይነት ነገር እኔ ወይ አመራ አይደሽ ዘምቀቱ አስቸግሮሽ አይደለ? እዚሁ ወይዘሮ ክረምት ነው ብርድ ነው። ብርድ እንዳይመታሽ በብብትና በኩል የሚገባ ብርድ ከባድ ነው ይባላል። እና ምንድን ነው እንደዚህ ያው ስስ ልብስ መያዣ ሳታደርጊ ምናምን ነገር። በዚህ አጋጣሚ መጨረሻ ላይ አንድ ዘፈን ጋብዛችሽ እንድታቆሚ እንፈልጋለን ነው እያልኩሽ ያለሁት። ያልጀመርኩትን ነገር ላቆም አልችልም። እኔ ስለእናንተ ስራ ይብዬ ከምትይው ነው ማለት ማይ ጋድ አትሊስት አምነሽ እንኳን ይቅርታ መጠየቅ እኮ ያባት ነው። ነገር ግን በዚህ ልክ ችክት ያለሽ እንደ አንቺ አይደብርሽም? ከዛ ባለፈ ደግሞ መጀመሪያ ሳታወሪ ነበረ ይሄንን ነገር ማሰብ የነበረብሽ። ገባሽ አይደለ? አና አታቂንም። ምንም የምንተዋወቅ ሰዎች አይደለንም። በየቦታው እየሄድሽ የምታወሪውን ነገር አሁን ሚዲያና ካሜራ ስለያዝን ነው እየዋሸሽ ያለሽው። በተለይ ስለኔ የምታወሪው ነገር እየታወቀሽኝ ነው። እንዳታለሽ አላወራችም ግን ለቀቀችው ወደቀ መሬት። ዛሬ ቅሪም ብቻ ግን የሆነ አንድ ዘፈን ነበረ። እሱ ዘፈን ትዝ አላለኝም። ቅድም ዘብላችኋለሁ ያልኩት ማለት ነው የክበበው ገዳ ነው እና አስገባላችኋለሁ እዚህ ጋር እማምዬ ይሄ ጡቶ አልነበረም ወይ ከደረቶ ምን አወረደው ወደ ጉልበቶ አልነበረም ወይ ከደረቶ ምን ወሰደው ወደ ፈልግም ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ከጨረስን ነው በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪኝ ይኸውልሽ ልጣፈጥሽ እችላለሁ። ገባ ሩታስ ነው እኮ እቺ ንገሪና እኔ ደግሞ መጣጣፋለሽ እንዲህ ሲጣር ያኔ ድረስ ተጫርቷል። ያኔ ድረስ ተጫርቷል። ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ጠፋይ የመጣፋይ አፈጥፍሻለሁ። ኧረ ቾምቤ ተረጋጋተው ተዋድብ እንዴ ለሁሉም ነገር ስርዓት አለው እንዴ የመጣውን ሁሉ እጅ ካልሰነዘርኩኝ ማለት አስፈላጊ አይደለም። ሲቀጥል እኮ ፍቅርም እኮ ነግራሻለች እኮ በእሱ አይደለም የጨበጥኩት እኔም መዘርጋት እችላለሁ እያለችሽ ነው። የልጅ እናት ነሽ፣ ስለዚህ ተከብረሽ ሁለታችሁም የልጆች እናት ናችሁ። እኔ ቀጣይ የልጃችሁን ነገር እኛ እናስብበታለን። አንድ ወንድ አንድ ሴት ወልዳችኋል፣ እንድርላችኋለን፣ ዝምድናችሁን እናስቀጥላለን ስንል እዚህ እልቂት አያስፈላጊ አይደለም። ስለዚህ ትንሽ አድቢ እያልሻት አንቺ ግን ማደባቃትሽ። ስለዚህ አንቺ ራስሽ አድቢ የቀረውን እንዴ ምን ማለት እኮ እየሰማሁ እኮ ዘጥ ተረጋጋ። ምን ልትሆን? እሺ እኔ እየሰማሁ ነው። እንዴ አብርሃም ምን አድርጊ ነው የምትለኝ? ተረጋጋ እኮ መጠየቅ የምትፈልጊው ነገር እኔ ባለሁበት ጠይቂያት እንጂ እንደዚህ የምታመነጫጭቂያትም ልብሷንም እንድጎትቻ ኖ በስነ ስርዓት እስካላናገረችን ድረስ በሷ የምንቀርቅር የምትል ከሆነ እሷ እንደፈለገች አድርጋ መመለስ ትችላለች። እንደፈለገች መሆን የሚችለው አንተ ላይ ነው፣ እኛ ላይ አይደለም። እንደፈለገች መሆን የምትችለው በቃ ተስፋ ቆረጥሽ፣ አብርሽ ላይ ያለሽን ነገር ተስፋ ቆረጥሽ። ከዛ በኋላ አሁን አፍላፊ መካፈት ምናምን ጀመርሽ። እንደ ሩታ እኮ በቃ ቆርጦላት ምናምን ነው
ቆርጦላት ከሱ ጋር ብዙ ላይፍ ያሳለፈች ሰው ነች። በቃ ትዳር በይው ከሷ ጋር የነበረው ነገር ቢጣሉ ምናምን ነገር ይተዋወቃሉ። አሁን አንቺ በቃሽ ጨረስሽ ከሱ ጋር ያለውን ነገር። በቃ የሰው ልጅ ደካማ ጎኑ የሚታየው ማለት ነው እንዲህ በክፉ ቀን በሚፈተንበት። አሁን እየፈተነሽ ነው። ፈተናሽን ግን አንቺ የምትወርቂ አይሆንም እነሽ በቃ የምታልፊ አይመስለኝም። በዚህ አይነት ማን ነው ለኔ የተሻለ የሚለውን ነገር ለመፈተን ነበር የመጣው። ሁለታችሁም ወርቃችኋል። እንደው እዛው ከፈተና አድራጊዋ ጋር ከፍቅር ጋር ይቀጥል ብለን እንድናስብ እያደረጋችሁ ነው። እንዲያርገውኝ ትዝ አትሉኝም አልኩ። ስደውሉልኝ የሆነ ነገር ስታደርጉልኝ ትዝ የምትሉኝ ባይዘው ወይ ትዝ ብላችሁ ስለእናንተ ማውራሱ አይደለሁም። ኧረ እባክሽ ዳውሪ ነው ስላወራሽ እኮ ነው የመጣ ነው። ስላወራሽ ነው የመጣ ነው እንጂ በነገሮች ላይ ሳንደርስብሽ ነው የደረስሽብን። ይሄንን ደግሞ ጠንቀሽ ታውቂዋለሽ። እኔም ባይዘው ወይ አልደረስኩባችሁም። ዳራሽም ጋር ነው የመጣው። ከዚህ በላይ ምን አሳየችው? አይታችሁታል። አብርሽን ነው ከዚህ በላይ እንዴት ትደርሺብናለሽ? አይነት ነገር ማለት ደርሰሽባችኋል። ፍቅርሽም እመኝ ለክ በጣም የሚወዳደሩበት ነው። የሚያፈቅሩት አይደል? እኔ የሚያፈቅሩት ብዬ እኔ በሙሉ ኮንፊደንስ ማውራት አልችልም። የሚወዳደሩበት እልህ የተጋቡበት ሰው እንጂ ወደውት እንደዚህ አይነት እኔ የቂል ሀሳብ አልሰጥም። በፍጹም ወደውት እንዳልሆነ ግልጽ ነው። እዚህ ይሄው ያለችሽ ነው እሷ ያወራችሁ እሷ ስታወራ ምናልባት ባህሪዋ ሊሆን ይችላል። ባህሪዋ ነው ባህሪዋ እንደሆነች ከሌላ ጋር ነው። ስለእናንተ ማውራቱን አይደለም። እዚህ ጋር ቆማ እናንተ ስታወሯት ልጅቷ በጣም ሪላክስ ሆነችና ፈታ ያለች ልጅ ስለሆነ መጨናነቅ አትወድም። ገባሽ? ቁም ነገር አታውቅም ነው። ከእናንተ መመለስ ነው የምትፈልገው። ቁም ነገር አታውቅም ነው። አዎ አላውቅም። ቁም ነገር ከማያውቅ ሰው ጋር ነው ታዲያ አንተ እየተዝናና ያለኸው። ቁም ነገር በጣም እንደምታውቁማ አየናችሁ። ሩታ ድግን ታሰረታበት ላጭ ባላጭ ስታደርገው ሽንቱን ሱሪው ላይ ምናምን እስኪለቅ ስታደርገው አንቺኛዋ ደግሞ መታመሙን እያወቅሽ ሰላም ማግኘት እንዳለበት እያወቅሽ ሰላሙን እንዲያገኝ ሳትፈቅጂለት ስትቀሪ ያኔ ቁም ነገረኛ መሆናችሁን ያኔ አይተናል። ስለዚህ አሁን እዚች ጋር እንደ አዲስ ቁም ነገር ምን ማለት እንደሆነ ለእናንተ እንድናስተምራችሁ አታድርጉ። ቁም ነገረኛ መሆን ማለት እኮ ማለት ነው ለሚገባው ሰው የሚገባውን ነገር ማድረግ ማለት ነው። አሁን በዚህ ሰዓት ላይ አብርሽ የሚያስፈልገው ምንድነው? ዘና ማለት ሪላክስ ማድረግ ነው። ሪላክስ ደግሞ እንዲያደርግ ደግሞ ፈገግ የሚል የሚጫወት ላይፍን ቀለል የሚያደርግ ሰው ነው የሚያስፈልገው። ሰው እሱን ነገር ደግሞ ከፍቅር እያገኘ ነው። ያ ነው ቁም ነገር እሺ። ላይ ስለሆነ የመጣ ነው። ገባ? ካንቺም ጋር በፊት አውራ ስለነበረ ነው ሳይለንት የሆንኩትኝ። እሷም ስትናደድ ችግር የለውም በቃ ተይው ምናምን እያልኩኝ የነበረው ገባሽ? አይ ካንቺ ግን አሞጣሞጣለሁ ወይም ደግሞ አሁንም እቀጥላለሁ የምትይ ከሆነ ደግሞ እንግዲህ የሚመጣብሽ ነገር ለመቀበል ሬዲ ሁኚ። ገባሽ? አጸፋውን እያሰባችሁ አድርጉ። አንቺ እንደምታደርጊ እኮ እሷን ማድረግ ትችላለች። ባይዘው ለሁለታችሁም አታንስም። ስለፈራች እኮ ነው የመጣችው ይዛ የመጣችው ይጠይቁ እንዴት እንደንቀጠቀጡት አገር ምድሩን ለበሪባቸው በቃ ወይኔ ፍቅር የተመቻችሁ እስቲ እዚህ ላይ በላይክ የምር በቃ አንጨረጨረቻቸው ወይ ቻው አለቻቸው። ሁብ መግለጫ ነው እንግዲህ እና ወዳችኋለሁ እያለች ነውና ምን አለች እዚህ ጋር ሩታ ባስፈሪማ ይዘሽው አትመጪም ነበር እና አንቺ ፈርተሽ ነው ሄርሜላን ኪንግ ኮንግን አስከተለሽ ምናምን ቦዲጋርድ ያው አሁን እኮ ነው የሚገባኝ። ለካ ያላረገችው ለማስፈራሪያ ነው። አይ ቶይ በቃ በእነዚህ ባለጌሉን በእነዚህ ይሁን እንግዲህ ስለ ስርዓቱ በየቦታው ሄዳ የምታስወራው ልክ እንደዚህ ረጋ ያለች ሰከን ያለች ሴት እናደርግ ማለት ነው። እሷም ስነ ስርዓታችሁን አስይዛችሁ እንዳትመለሱ አንድ ቀን ነይ። ምን ስርዓት አላት እና እሷ ይኸውልሽ በመጀመሪያ ሩታ ተረጋጊ አንቺ ተረጋጊ አንቺ አለች። አበሩ ለሩታ ማዘን ጀመረች። አረ ተመልካቾች የዩት ይሄንን ነገር አረ ተረዱት። ለሩታ ከመጀመሪያው ነው እሷ አዝናና ተቆርቁራ የምታውቀው። ይሄው አዛኝ ሆነች ደርሳ። ፋይናሊ ጉዳቸው በዚህ ቪዲዮ ተጋልጧል። ከዚህም በኋላ በደንብ ብዙ ጉድ የምታዩት ይሆናል። አሁን እውነታው ይወጣል። እነሱ ብቻ ይፈልጉ እላፊ የሆነ ነገር ያድርጉ። በቂ መረጃ አለ። ሩታና ኤፍሬም ስለማድረጋቸው በቂ የሆነ መረጃ እንጂ የምፈልገውን ነገር አግኝቻለሁ። ከዚህ በኋላ ምንም ማስመሰል አይጠበቅም። ከዚህ በኋላ ሀቃቆ የተፈጠረው ነገር እናወራለን። እኔ ማንም እንዲወደኝ አይደለም። በዚህ ቪዲዮ ላይ በጣም ብዙ ተናዶ ነው ኮሜንት ላይ ያደርግ ይችላል። አይ ዶንት ኬር። እኔ ከሀቅ ጋር ብቻ መሆኔ እኔ ስለራሴ ብቻ ነው ማስበው።
ታውቅና ካሜራ ስለያዝን ነው በዚህ ልክ የተንጨረጨረች ኮንፊደንስ አለኝ የሆነ ነገር ተጠያቂነት እንዳይመጣባት ነው እንጂ ኦሬዲ የነገረን ሰው በደንብ ታማኝ ሰው ነው። ስለኛ ማውራቷን ሄርሜላ ሰለኛለች ሩታ ከዚህ በኋላ በምንም አይነት ጉዳይ ስለ ፍቅር ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁ። እኔን ማውራት ትችላላችሁ። እኔን ማግኘት ትችላላችሁ። ስለምትፈራ ነው ስልክ ማታነሳለህ። አንደርስባት ነው ግጭት ምናምን የሚባሉት ነገሮች ስለሰማኛው ኖ ስለችተውናላችሁ። በቃ ተውት እስቲ። ይሄ ረብሻ ጭቅጭቅ ምናምን ንትርክ ምናምን ነገር በቃ ሰልችቶናል። ስለሰለችን ደግሞ ተውን በቃ ሌላ ነገር አንፈልግም። በቃ ያንን ነው እየፈለግን ያለነው። ስማችንን ታንሳ አንተን አንፈልግህም ከዚህ በኋላ አሁን ይኸውልህ ለእስከዛሬው ነው አሁን እንደዚህ ቀረና በየቦታው ሄዳ የምታስወራውን ነገር እንዳታወራ አድርገህ ምከራት። ከዛ ባለ ከሷ ጋር የሚያስደዋውለንም ምንም ነገር የለም። አትደርስብንም፣ አንድረስባት አለቀ። አብሽ ስማችንን አይ የወሬ ስም እኮ አለባት ድርብ ምላስ ያወጣችሁ ለዛ ነው። በቃ መሳሪያው ነው የምትችሉት። ከዚህ ውጪ ሌላ ምንም ማድረግ አትችሉም። እንደዚህ እየተቃጠላችሁ ባላንስ ታደርጋላችሁ። እስከ ዛሬ ድረስ አብርሽ ላይ ያደረጋችሁት ነገር ደግሞ መንጣጣት አለበት። እስኪንጣጣ ድረስ እንደዚህ የተቃጠላችሁ ነው የምትቀጥሉት። እንደዛ ነው። እኔ ሾርት ሚሞሪ አይደለም። ብዙ ተመልካቾቼ ግን ሾርት ሚሞሪ መሆናችሁን አሳይታችሁ የተፈጠረውን ነገር እንዲሁ በቀላሉ እንደምትረሱ አሳይታችሁ ብሎ ነገር የለም። የሆነ ሰው ከበደለ አትሊስት ይቅርታ ማድረግ ሌላ ነገር ነው። ግን ድጋሚ ሌላ በደል እንዲያደርስ ግን እድል መስጠት ግን አስፈላጊ አይደለም። የበደለው በደል ደግሞ ካልገባው ደግሞ እንዲገባው ደግሞ ማድረግ አሪፍ ነው። እንደ አብርሽ እንዲገባቸው እያስተማራቸው ነው። ከገባችሁ አንድ ቪዲዮ አለ። እንዴት አይነት ስነ ስርዓት ነው? ቆይ በስነ ስርዓት እየጠየቃት እንዲም እየተገላጨ ያወራን ያለነው ሌላ ነገር፣ እሷም ታወራው ሌላ ነገር። ስለምንድን ነው እያወራች ያለችው? ለማንኛውም ችግር የለውም ዋጋውን መስጠት አለብን ብለን እናስባለን። ዋጋ ማን መስጠት እንዳለበት የምናይ ነው የሚሆነው። ኤኒዌይስ እንዲህ ስላስፈራራችሁ ምናምን አይደለም። ማንም ለማንም አያንስም። እዚህ እሱን ነገር ከግምት ስራ አስገቡት። እንግዲህ ተመልካቾቼ ከዚህ ቀደምም የአብርሽ ጉዳይ ምናምን ነገር ገብቷችሁ ኮሜንት ያደርጋችሁ በጣም በሳል ሰዎች አላችሁ። ከተደረገበት አንፃር በጣም ቀላል ነገር ነው ያደረገው ምናምን ስትሉ ነበረ። ልክ ናችሁ። ከተደረገበት አንፃር ምንም አላደረገም። ከዚህ በኋላ ነው በጣም ብዙ ነገር ማድረግ አለበት ብዬ ነው የማስበው። እኔ እንደዛ ነው። በአብርሽ ጎን የነበራችሁ ሰዎች፣ አብርሽን የተረዳችሁ ሰዎች በአጠቃላይ በጣም የጭንቅላታችሁን ልዕልና ማድነቅ እፈልጋለሁ። በጣም ዋይዝሊ ማየት ትችላላችሁ ብዬ አስባለሁ። አብዛኞቹ ግን ማለት ነው አብዛኞቹ ተመልካቾች ግን ላይክ እንደ ከብት መንጋ ከነፈሰው ጋር የሚነፍስ ነው። እንደዛ ነው የሆነብኝ። እንደዛ ደግሞ የሚባል ነገር የለም። በቃ ሀቅ ጋር ቋሚ የሆነ ነገር ሊኖራችሁ ይገባል። እንዴ የሆነ ሰው ተበድሎ ከወር በላይ ሲበደል ከርሞ አንድ ሁለቴ ምናምን የበደለ ከመሰለ ሲጀምር በድሎ አይደለም እኮ አብሽ የበደለ ስለመሰለ ብቻ ተገልብጣችሁ እሱ ላይ ኮሜንት ምናምን ታደርጋላችሁ። ፌር አይደለም። በጣም ፍትሃዊ ደግሞ ሞክሩ። ኤኒዌይስ በእኔ ሀሳብ የተስማማችሁ ብቻ ሰብስክራይብ ካላደረጋችሁ ሰብስክራይብ። የኔ ሀሳብ ያልተመቻችሁ ሰዎች እለፉ፣ ዝም ብላችሁ እለፉ። የሆነ ሰዓት ላይ ሲገባችሁ ያኔ ሰብስክራይብ ታደርጋላችሁ። ወዳችሁ ላይ ለግዳችሁ። ምክንያቱም እዚህ ቤት ሀቅ ብቻ ነው የሚወራው። ለማንኛውም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ደግሞ እያደረጋችሁ ሰው ጋር እንዲደርስ አድርጉልኝ። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን።